ክቡራና ክቡራት ይበባል ሀገሩ ቴሌቪዥን የሚቀርብላችሁ ተወዳጁ አንድሮሜዳ ቴሌቪዥን መርሃ ግብራችን ጀመረ። በዛሬው መርሃ ግብራችን ላይ እጅግ ተወዳጅ የሆኑ ሁለት ታላላቅ መጻሕፍትን የጻፉ ደራሲ መምህር ማይበል ፈጠነን ጋብዤላችኋለሁ። ክቡራን ተመልካቾቻችን ብዙዎቻችሁ መምህር ማይበልን ጋብዛለሁ ባልኩኝ ጊዜ በርካታ ጥያቄዎች በእውነት ሰንዝራችሁ ነበረ። ዛሬ ጥያቄዎቻችሁን ሁሉ ለመምህር አቀርብላችኋለሁ። በተለይ ታላቅ አንጋፋ ሊቅ ሐሽማል የሚባል እጅግ ተወዳጅ የሆነ እስከ 8 እትም የደረሰ በኋላ በስፋት ያብራሩታል ድንቅ መጽሐፍን የጻፉ ታላቅ ደራሲ ናቸው። ሁለተኛው ደግሞ ከርታታ ኮከቦች ይላል። ሁለቱም ተከታታይ ክፍሎች ናቸው። እጅግ ተወዳጅ ናቸው። እጅግ ተነባቢ ናቸው። እኔ ወዲያው መጽሐፉ እንደወጣ ነው የገዛሁት። ከዛም አንብቤ በጣም በቃ በእጅጉ ነው የተደሰትኩትና መምህር እንኳን ሰላም መጡ። እንኳን ደህና ቆዩ ዶክተር ሮዳስ እንደምን ነው? በእግዚአብሔር ይመስገን ሰላም ነኝ። እንግዲህ ዛሬ ቀረጻው የምናደርገው ምናልባት የሚተላለፈው ሌላ ጊዜ ቢሆንም ቀረጻውን ያደረግነው የካቲት 9 2014 ነው። ዛሬ እንደሚታወቀው ጨረቃ ሙሉ የምትሆንበት ቀን ነው 105 ስለዚህ ምልዓተ ወር በሙሉ ጨረቃ ጊዜ አድዋም ጥንት አባቶቻችን የዘመቱት ጨረቃ ሙሉ በሆነችበት ቀን ነው የካቲት 23 እና ዛሬ ድሉም ከዛ ጋር መመርመር አለበት። ሙሉ ብርሃን ነው። በጣም ጥሩና ዛሬም የካቲት 9 እንግዲህ ቃለ መጠይቅ ላደርግሎት ነው። እንኳን ሰላም መጡ ወደ ባላገሩ ስቱዲዮ። እንኳን ደህና ቆዩን የተከበሩ ሮዳስ። መልካም እንግዲህ ወደ ጥያቄ ገባለው። መጀመሪያ የትምህርት ቤት ህይወቶን ማንሳት ይገባል የሚል እምነት አለኝ። በተለይ ሐሽማልን ያነበበ ሰው ከርታታ ኮከቦችን ያነበበ ሰው የቅኔ ቤትን ህይወት በእጅጉ ዳሷል የሚል እምነት ስላለኝ በተለይ ቅኔ ቤት ቆይታውን ነው እንዲተነትኑልኝ የምፈልገው። ግን ከዛ በፊት ከመጽሐፉ ላይ የተወሰነ ነገር ላንሳ። ገጽ 150 ላይ ገሞራውና ታሪኩ የሚባሉ ሁለት ታላላቅ የቅኔ ሊቃውንት ሐሽማል ላይም ከርታታ ኮከቦች ላይም አሉና ገጽ 150 ላይ እንዲህ ይላል። ገሞራው ቅኔ ሲዘርፍ መላ ስሜቱ በቅኔ መንኮራኩር ይወነጨፋል። ቅኔ ሲያይ ፍየል እንዳየ ነብር አድፍጦ ቆይቶ ያንቃል። የአቦ ባሪያ ከሚለው ጎን ለጎን ነብሮ የሚል የቅጽል ስምም የተሰጠው ለዚህ ነው ይላል ለገሞራው። ታሪኩ ደግሞ ቅኔ ሲዘርፍ ውስጡን ማሟሟቅ ሲጀምር በእግሩ አውራጣት መሬትን የመጫር ልምድ አለው ይላል። እንግዲህ መምህር ማይበል ፈጠነ ቅኔ ሲዘርፉ ገሞራውን ነዎት ታሪኩን ነዎት ወይስ የራስዎት ልምድ አለዎት? አይ እኔ ያው ዝም ብሎ አሁን እኔን ሰው ቢመድበኝ ይሻላል። የቅኔ እንቅስቃሴ ወይም የቅኔ ዘረፋ ላይ ከየትኛው እንደመመደብ አላውቅም። ግን አጠቃላይ ወጣት ባለቅኔዎችን ነው የሚገልጸው። እርስዎንም ጨምሮ የትኛውንም ወጣት ባለቅኔዎችን አሁን ልክ ያሉትን የኛ በእድሜም ደረጃ በሙያም የኛ ተመሳሳይ የሆኑትን እነሱን ነው ይገልጻል ብዬ ያሰቡት እንጂ ከዚያ ጋር ስለ እኔ ወይንም ደግሞ ስላንዱ እየጻፉ አይደለም። አጠቃላይ ግን እንደዛ ነው። ግን በቅኔ ቤቱ ዝም ብሎ እንዲህ አይነት ነገር ሚሳሉብኝ ሰዎች አሉ። ለምሳሌ እኔ ማለት ነው ሚሳሉብኝ በቃ ነበሩ። ይሄ ልክ የገሞራውን አድፍጦ ቆይቶ ቅኔ ሲነሳ ለምሳሌ አንድ ታሪክ አለ በነገስታቱም ዘመን በእደ ማርያም ዘመነ መንግስት ነው እና አጼ በእደ ማርያም ይሄ ምንድነው ግብር እያበሉ ናቸው ሊቃውንቱን ሰብስበው እና ተማሪዎቹ ደግሞ ጊዜው እስኪደርሳቸው በር ላይ ነበሩ፣ ውጭ ላይ ከቤቱ ውጭ ነበሩ እና ከዚያ በኋላ አንዱ ባለቅኔ እንዲው ለምን ለንጉሷን ቅኔ ያላበረከተላቸውም ብሎ ጉባኤ ቃና ጀመረ እና መቁረጥ ዘይ ቀረጾ መርፍ ዘይ ነደሎ አለ ሊቁ። እዚህ ከውስጡ ነው ማለት ነው። እዛ ያለው ተማሪ ለአጼ በእደ ማርያም ቅኔ ማበርከት ፈለገና ይሄንን በእደ ማርያም ዘመጻ መልበሰ ደቅሲዮስ ሃሎ ብሎ ቤቱን ይሄ በሩን መጥቶት ምንም ሳያስበው በስሜት ተወረሩ ሊቃውንቱ መካከል ከንጉሱ ፊት ተገኘ እና እኔ ገሞራውና ታሪኩን በዚያ መንፈስ ነው የሳልኋቸው። ገሞራውንም ታሪኩንም እንዲህ ነው ያሳለፉት። በነገራችን ላይ እሱን ነው መግለጽ የጀመረ እንትን ያሉት። ሌላው መምህር እስቲ የአብነት ትምህርት ቤት ቆይታዎትን ማንሳት ያስፈልጋል። ምክንያቱም በአብነት ትምህርት ቤት ህይወት ውስጥ ነው የኖሩት ከልጅነቱ ጀምሮ እስከ መምህርነት ደረጃ እስኪደርሱና እስቲ በአብነት ትምህርት ቤት የተማሩትን ትምህርት የተወሰነውን ብናነሳ በጣም ለተመልካቾቻችንና ለአድማጮቻችን መልካም ይሆናል። ምክንያቱም ታላቁ ሊቅ ዮሐንስ አፈወርቅ ምን ይላል?
ድርሰቱን ከማንበብ አስቀድሞ ደራሲውን ወቀው ስላለ በተለይ በሀሽማል በከርታታ ኮከቦች የሚያውቁት በጣም ብዙ ተመልካች ስላሉ እስቲ ስለ ትምህርት ቤት ህይወቶ ለህፃናቱ ለአዋቂዎች ሁሉ አብነት ሊሆን ስለሚችል እሱን አንስተን ቀጥታ ወደ ሀሽማል እንገባለን። በጣም ጥሩ ነው። ምናልባት የህይወት እግረ መንገድ ስለሆነ መተረክ አልችልም። በእግረ መንገድ ነው የምኖረው። እኔ አሁን እስካሁን ድረስ የኖርሁት የቆሎ ትምህርት ቤት ነው። ያው ከፊደል ጀምሮ አሁን እስካለሁበት ድረስ ተምሬያለሁ። ግን በየጊዜው የተጠና ህይወት ምናምን የለኝም። ያ ማለት ግን ምን ማለት ነው? ባጭሩ ያው ትምህርት ፊደል እንደማንኛውም ጀመር። ከዚያ በኋላ ንባብ ተማሩ፣ ዳዊት ተማሩ። ምናልባት ማጋነንና መመጻደቅ እንዳይሆን እንጂ 150 ዳዊት በመጀመሪያ ጊዜ በቃሌ ነው ያጠናሁት። ማንም ሰው ያውቃል፣ አብሮኝ ያደገ ሰው ያውቀዋል። እና በቃሌ ነበር ማስተዛዝለው። አሁን ግን ጠፍቷል። እግዚአብሔር የተመሰገነ ይሁን። ለምን መሰለዎት? ብዙ ትምህርት እየተማሩ ሲሄድ ይሄ መዝሙረ ዳዊቱ ከኢሳይያስም ጋር ከኤርሚያስም ጋር ከሌሎችም መጻሕፍት ጋር እየተቃረነ ጠፋ። የልጅነት ግን እንደዛ ነበረ። ከዛ በኋላ ያው እንደሚታወቀው ዜማ ተመሪያለሁ፣ ጾመ ድጓ ተመሪያለሁ። ብዙም በተፈጥሮ ነው ድምጽ የሚሰጠው እና ያን ያህል ድምፃዊ አይደለሁም። ያለ አይደል አሁን አንዳንድ በሬ ደህና ቀን እንዲኖረውና ግን ድምጽ የሌለው ሲጮህ እንደ ላም ነው ጩኸቱ፣ ሲዋጋ ግን እንደ በሬነቱ ነው የሚያሸንፍና እኔ እንግዲህ እዚህ ሳወራ ወይም ደግሞ እንደዚህ ትንሽ የተወሰነ ድምፁ እንግዲህ ሰው የሚፈርደው ሆኖ ግን እንዳጠቃላይ ያን ያህል አልገፋውበትም እንጂ ዜማ ግን በደንብ አድርጌ ቀሸር የተመራ ያለው። ከዚያ ቀጥሎ እንግዲህ ቅኔ ቤት ነው። ከቅኔ ቤት ህይወት ጀምሮ እንግዲህ ያው በቃ እስካሁን ድረስ ማለት ይቻላል። እንግዲህ ቅኔ ቤት እንደሚያውቁት ከቅኔ ቤት ወጥቻለሁና ቅኔ በቃኝ አይባልም። ቅኔ ምክንያቱም ሁልጊዜም አዲስ እንደመሆኑ እንደዛ አይባልም እና ጠቅለል ለማለት ያው ቅኔ ለመማር በጣም ዞር ያለሁ የትኛውንም ቦታ ኢትዮጵያን የማውቃት ቅኔ እየተማርሁ ነው። ይህን ሀሽማልንም በምጽፍበት ጊዜ ታሪኮች የረዱኝ ቦታዎችን እንዲሁ ላውቃቸው የቻሉ በቅኔ ትምህርት ቤት ሳላስበው ለቅኔ ትምህርት ስዞር ያየኋቸው ቦታዎች ናቸው። ከዚህ ጋር ጎንደር፣ ጎጃም፣ አንኮቨር፣ ሸዋ ሌላም ቦታ እዚህ ጋር መጠቅሳቸው ሁሉም በቅኔ ቤት ቅኔ እንግዲህ የቅኔ ተማሪ አዲስ መምህር ከዚህ ቦታ ጉባኤ ዘረጋ ሲባል ተነስቶ መሄድ ነው። አሁንም ደግሞ አዲስ መምህር ከዚህ ጋር ቦታ ደግሞ ዘረጋ ሲባል ደግሞ ተነስቶ መሄድ ነው እና እግረ መንገድ ነው የምኖረው ያልሁት እንደሱ ነው እና ያን ጊዜ ነው እንግዲህ እነዚህንም የሰበሰብኋቸው። ጠቅለል ሲል ግን ያው የመጨረሻውን ቅኔ ያስመሰከርሁት ከሊቀ ሊቃውንት ያሬድ ሽፈራው በደብረ መድኃኒት ጨጎዴ ሀና ልጅም ሁኜ ተመሪያለሁ። ትልቅ ማለት ዘራፊም ሁኜ ከሳቸው ነው ብዙ ጊዜ ያጠፋሁት። እንደው ለልጆቻችን ብለዋል ለህፃናቱ ብለዋል እና ይህ መርሃ ግብር የሚከተል ካለ አሁንም የኔታ በህይወተ ስጋ አሉ። ከ1000 በላይ ተማሪ ያስተምራሉ። አሁን እንዲያውም ማህበረ ቅዱሳን ትልቅ ጉባኤ እንትን ብሎላቸው በዘንድሮ ዓመት እንደሚመረቅ ነው መረጃ ያለኝ። እርስዎም ባህር ዳር ተገኝተው እንደጎበኙት ልጃቸው መምህር ቅዱስ ያሬድም ሰላም አድርጊው ከ2000 በላይ ተማሪዎችን እንደሚያስተምር ያው እርስዎም አይተውታል። በፌስቡክም እያስተዋወቁት ነበር። ከዚያ ነው የተማረው እና ልጅ ሁኜ በጣም ህፃን ሁኜ እሳቸው ናቸው ያሳደጉኝ ማለት ይቻላል። ሊቀ ሊቃውንት ያሬድ ሽፈራው ህፃን ሁኜ ነው በቃ እንትን ያልሁት። ግን መካከል ላይ እንግዲህ ምንዳቤ ዘጸና ይላል የቅኔ ተማሪ መልሱ ምንድነው? በጨጎዴ ሀና ነው። ምክንያቱም ተማሪው ብዙ ነው፣ የሚለምን መንደር የለም። ልለምን ቢልም በእንተ ማርያም ልበል ቢል ያ ሁሉ ተማሪ ምግብ ስለማያገኝ እንሰበሰባለን። ኮቸሯችን እስኪያልቅ ድረስ እንበላለን፣ እንማራለን። ከዚያ በኋላ ኮቸሯችን ሲያልቅብን ደግሞ እንደገና ልመና ነው የምንሄደው። ቆላ ነው የምንወርደው። ቆላ ትውረዱ ወባ ይገላችኋል፣ ሙታችሁ ትቀራላችሁ ምናምን እያሉ የንታ ይለፈልፋሉ። እኛ ሰማም ጠፍተናቸው ቅድም እንዳሉት በምላሽ ጨረቃ ነው ጠፍተን ምን ሄደ። ምላሽ ጨረቃ ካለ ዛሬ ጨረቃ ታድራለች እንልና ዝም ብለን ተነስተን በቃ በቆሎ ልመና እንሄዳለን። እንደዛ እያልሁ አደጉ፣ ተማርሁ። ያው የቅኔ መምህር ሆንሁ። አሁን ስመጣ ደግሞ ወደ መጽሐፍ ቤት ነው የገባሁ። ከዚያ በኋላ ልክ እኔ አስመስከሬ እንደጨረሱ ዲማ ገባሁ። ሐዲስ ኪዳን ተማርሁ። ትርጓሜ መምህር ሆኜ የተመረቁ። ከዚያ ቀጥሎ ሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ አዲስ አበባ ነው በ2003 የተላኩ። ከዚያ 6 ዓመት የትርጓሜ ትምህርት አጠናሁ። ከዛ በኋላ ያው የዳግማዊ ሚኒሊክ መታሰቢያ ታይካ ነገሥት በዓታ ለማርያም ከሱ ደግሞ መጽሐፈ ሊቃውንት ያው እንዲሁ 6 ዓመት ተመሬ አምና ላይ ተመርቄያለሁ። አሁን ደግሞ ያው ጎንደር ደግሞ እንዲሁ መጽሐፈ መነኮሳት እየተማርሁ ነው። ምናልባት ያው በዚህ ዓመት እጨርሳለሁ ብዬ አስባለሁ። ለምን ክረምት መጽሐፈ መነኮሳት እየሄዱ እዚህ ሲዘጋ ማር ስለነበረ
አሁን መጽሐፈ መነኮሳት እየተማሩ ነው። እንግዲህ መጽሐፈ መነኮሳት ስጨርስ ምንድነው የአራቱ ጉባኤያት መምህር የሚባላል አይደለ? ወደዚያ እመጣለሁ። እንግዲህ የኔ ህይወት የሚያስተምር ከሆነ ይህንን ይመስላል። አሁንም ተማሪ ነኝ። በጣም መልካም፣ እጅግ ያስተምራል። እንግዲህ የአራቱ ጉባኤያት መምህራን እንግዲህ በአብነት ትምህርት ቤቱ ይትበሃል አራት አይና ይባላሉ። እንግዲህ ከጥቂት ጊዜያት በኋላ አራት አይና ሊቀ ሊቃውንት ይሆናሉ። መምህር ማይበል ፈጠነ በጣም ጥሪያችን አክብረው ስለመጡ አሁንም በድጋሚ በተመልካቾቻችን ስም ከፍተኛ ምስጋናችን እናቀርባለን። ከዚህ በኋላ ቀጥታ ወደ መጽሐፍ ነው በስፋት የምንሄደው። ምናልባት ከዛ በፊት የሚሉት ስለ አብነት ትምህርት ቤት ካለ ማለት ይችላል። ስለ አብነት ትምህርት ቤት ያው አሁን አብነት ትምህርት ቤት እንግዲህ እኔ አንዳንድ ጊዜ ይሄ አብነት ትምህርት ቤትን እንደ ድሮ አይደለም የምመለከተው፣ በሌላ መንፈስ ነው የምመለከተው። አሁን ለምን ከተባለ ይሄ አብነት ትምህርት ቤት ሁሉም ነገር አለበት። ጥበብ አለው፣ ፍልስፍና አለው፣ ምንም ቅኔ ያለው ሁሉም ነገር አለበት። ማህበራዊ ኑሮዎችም አሉበት እና እኔ አሁን ይሄ ትውልዱ ትንሽ የአብነት ትምህርት ቤትን አድርጎ የሚያስበው ይሄ ምንድን ነው ድሪቶ የሚለብሱ አስተሳሰባቸው የወረደ እንዲህ አይነት ነገር አርጎ ነበር የሆነ ጊዜ የሚታሰበው ማለት ነው። አሁን ግን እሱ አይደለም። አንድ ሰው ግዕዝ ተማረ፣ የአብነት ትምህርት ቤት አጠና፣ ወደዚያ ገባ ማለት ምንም ሳያውቀው እኔ ነኝ ያለ ደራሲ፣ እኔ ነኝ ያለ ፈላስፋ፣ እኔ ነኝ ያለ የስነ ከዋክብት ሊቅ፣ እኔ ነኝ ያለ ተመራማሪ እንደሆነ ነው ማውቁ። እንደሱ ነው ማምነው እና ማንም ሰው ዝቅ አድርጎ እንዳይመለከተው መለከታለሁ። ምናልባት አንዳንዶች በሆነ ጊዜ እንግዲህ ይሄ ኮሚኒስት ወይንም ደግሞ እዚህ የ60ዎች ትውልድ ይሄ ምንድነው ኢትዮጵያንም ይሄ ኢትዮጵያውያንም ስርዓት ጥሰው በአውሮፓውያን ይሄ ምንድነው መንፈስ በዚያ ፈረስ ይሄዱ ስለነበረ ከ60 ወደዚህ የመጣው ሰው አንዳንዱ የአማኒ ነኝ ይላል፣ አንዳንዱ ደብተራዎች ናቸው ይላል፣ አንዳንዱ ምን ይላል። ይሄ ምንም የማይሰድ ነገር ነው። ምክንያቱም ያለነው ኢትዮጵያ እስከሆነ ድረስ ኢትዮጵያዊን ነገር ማጥናት ነው ያለብን። ወደፊትም እናነሳዋለን በመጽሐፉ። በእርግጥ እንዲህ ቢልም አይፈረድበትም። ምንድነው ይባላል አንዲት ቀበሮ ስጋ ዛፍ ላይ ተንጠልጥላ አየች ይባላል እና ብትዘል አልደርስበት ስትል ይሄ አፕል ነው እንጂ ስጋ አይደለም ብላ ሄደች ነው እና አለመቻል ሲቻል ብዙ ጊዜ እንደዛ ይሆናል። አሁን እንግዲህ ክቡራን ተመልካቾቻችን ስክሪኑ ላይ ሀሽማልን እያዩ ይገኛሉ። እንግዲህ ሀሽማል ከቨሩን እያየ ነው እንገኛለን። አንድ ትልቅ አረጋዊ አባት የሆነ እጅግ ትልቅ ብራና ይዘው ይታያሉ። ሁለት ደግሞ ተማሪዎች ገሞራውና ታሪኩ ይመስሉኛል ጋደም ብለዋል እና ከዛ ልነሳ። በተለይ ሀሽማል እጅግ የሚገርም መጽሐፍ ነው። ክቡራን ተመልካቾቻችን ሊያነቡት የሚገባው መጽሐፍ ነው። በእርግጥ ብዙዎች ገዝተው አንብበውታል፣ ግን አይጠገብም። ያልገዙትም እንዲገዙ በዚሁ አጋጣሚ ጠቁማለሁ። ገጽ 11 ላይ ሳነብ እጅግ የሚገርም ነገር አገኘው። ምን ይላል? የተዋናይም በደመና መሄድ ይላል። ተዋናይም በኋላ ነው የምናነሳው። የነ ሊቅ አዝቁ ቀዳማዊውን ከበጋ ሰማይ ላይ ዝናብ የማውረድ ጥበብ ይላል። አንድ የነ ደብተራ ወጋቸው በጨለማ ውስጥ ያለ መብራት የሚነበብ መጽሐፍ ለመጻፍ የሚያስችል ቀለም ይላል። እነዚህ ሁለቱ ማን ናቸው? በእውነት ያሉ ናቸው ወይስ ገጸ ባህሪ የሰጧቸው ናቸው ወይስ ይሄ ሲደረጋሉ የሚለውን ነገር በዝርዝር ዛሬ ተመልካቾቻችን ይፈልጋሉ። ምክንያቱም መምህርን ጋብዛለሁ ባልኩበት ሰዓት ልብ ወለዱን ከአማናዊው ለይተው አንጥረው ያሳዩን ነው ያለው ሰው። ስለዚህ ሊቅ አዝቁ በእውነት አሉ ወይስ በሊቅ አዝቁ የተወከሉ ብዙ ሊቃውንት አሉ ብለን እናነሳለን። ግን ከበጋ ሰማይ ላይ ዝናብ የማውረድ ጥበብ ብለው ደግሞ ጽፈዋል። ይህንን እስቲ እናንሳው። እሱን እናንሳ። በመጀመሪያ ደረጃ ሊቅ አዝቁን እናንሳ። እኔ ምንም ለኢትዮጵያ ሕዝብ ወይም ለሚመለከቱ ሳልደብቅ አንድ ነገር ልናገር። ሊቅ አዝቁን አይደለም እኔ የጻፏቸው የነበረ መጀመሪያ ገጸ ባህሪ እኔ እንትን ስል ቢጋር ስበግር ታመነ የሚል ሊቅ ነበር የፈጠሩት የነበረ እና ታመነን ጻፉና ከዛ በኋላ ግን ከማንበብ የተነሳ ያው ብዙ ነገር ይመጣል። እያነበቡ ሲሄድ ልክ ከጨርሱ በኋላ ነው መጽሐፉን። በነገራችን ላይ እዚህ ጋር አንድ ነገር ልናገርና እንዴት ሆኖ እንዳይል ሰው መጽሐፉ ያለቀ በተሳስ ነው፣ የታተመ ደግሞ በሐምሌ ነው የሚያሳትምልኝ። አጥቼ ብዙ ጊዜ ቆይቷል እና በቃ ጽፌ ከጨረሱ በኋላ እንዲሁ ሳነብ ሊቅ አዝቁን አገኘኋቸው። በህይወት የነበሩ በዘመነ መሳፍንት የጎንደር ሊቅ ናቸው። ያ ማለት ምን ማለት ነው? ሚሼል ዳቫዲል የተባለው ፈረንሳይ፣ ይሄ ከፈረንሳይ የመጣው እንዲያውም ወይዘሮ ገነት አየለ ተርጉመዋለች መጽሐፉን ማለት ነው። ከዚያ ጋር እኔ ነኝ ያለው ሊቅ አዝቁ የጎንደር ሊቅ
ስለ ጎንደርም ስለ ኢትዮጵያም ታሪክ ይናገሩ የነበረ በህይወት የነበረው በዘመነ መሳፍንት አገኘሁ። እኔ ታመንን ሰረሱና ለምን ሊቃጽቁ ካሉማ በዚያውም ላይ መታሰቢያ ይሆናል። ነገ ከነገ ወዲያ ትውልዱ ቢያውቃቸው ምን ችግር አለ? ገጸ ባህሪ ከመፈጠር እሳቸው በዘመነ መሳፍንት የነበሩ ናቸውና ይምጡ አልሁና ስማቸውን ከዚያ ወሰድሁት። እዛ በኋላ ግን ያዛ የእሳቸው ስራ ምንድን ነው የሚለው ከበጋ ሰማይ ላይ ዝናብ የሚያወረድ እዚያ በኋላ ወደ የሌሎችን ነው የሚያካትት። ከዚያ በኋላ ሊቃጽቁ እንደ ገጸ ባህሪ የሆኑና በእሳቸው ስር የነበሩትን ከእሳቸው በፊትም ከእሳቸው በኋላም የተነሱ ሊቃውንት ይሄ ከበጋ ሰማይ ላይ ዝናብ ያወርዱ የነበሩትን እነሱ ለዛ በኋላ አስገባሁ። እዚያ በኋላ ሊቃጽቁ ግን የዚያ ሰው እንደነበሩ አላነበቡም፣ ግን አስገባሁላቸው። እዚያ በኋላ ሊቅ ናቸው፣ ይወክላሉ፣ ኢትዮጵያን ይወክላሉ፣ ሊቃውንቱን ይወክላሉና ለምን ይህን አላስጨብጫቸውም ብዬ ማለት ነው። ነገር ግን እውነታዊ ገለጽ ከተባለ ከዚህ ጋር ይህንን ሊገልጽ የሚችል ከዚህ ጋር ነው የተጻፈው። በመጨረሻ ከርታታ ኮከቦች ላይ ለምንድን ነው ከርታታ ኮከቦች ላይ የደብረ ኤልያስ የቅኔ ተማሪ የነበረ አገኘሁ ነበር ስሙ፣ ግን እኔ ተከስተ ነው ያሉት። ከዚያ በኋላ እሱ ዝናብ ማውረድ የሚችል ነበር። እንግዲህ በአፈ ታሪክ እንደሚነገረው ዝናብ ማውረድና ይሄ ነገር ግን ይለያያል። አንዳንድ ጊዜ ምን ለማለት ፈልጌ ነው፣ ሰው ዝናብ ማውረድ እንዴት ነው ይላል። ሳይንስ አሁን አወረድና ዘነምነ እያለ ነው። በትክክል አዎ፣ የኛ አባቶችም በሁለት ነገር አውርደውታል። አንደኞች ያው እንደሚባለው በጥበብ ነው፣ በእጽ ነው ያወረዱት። ይሄ በቅኔያቸውም አለ፣ እነሱም አድርገውታል። ከቅርቡ ስንነሳ አሁን ይሄ ምንድነው ከአዲስ አበባ ተነስቶ እስከ ጎንደር ድረስ አልፎ እስከ ሊማሊሞ ምናምን የሚሄደው መንገድ በሚሰራ ጊዜ ቻይናዎች ራሱ እዚህ ጎጃም ላይ ሲደርሱ አንዱን ቄስ ጠርተው ክረምት ላይ መስራት እንፈልጋለን ዝናብ አቁምልን አሉት። ምን ችግር አለ ከከፈላችሁኛልና ቀጥ አደረገው። ያ ጉዳይ ህብረተሰቡን አንጫጫው። ከዚያ በኋላ ይህ ጉዳይ ቤተ መንግስት ድረስ መጥቶ ነበር። አሁን በዘመነ ኢህአዴግ ማለት ነው። አዲስ ዘመን ጋዜጣ ላይ ወጥቶ ነበር ይህ ጉዳይ። ከዚያ በኋላ ምንድነው ያሏቸው የመንግስት ባለስልጣናት ቻይናዎችን፣ አይ ተፈጥሮን እንትን ማለት የለባችሁም፣ ስለዚህ በቃ እናንተ ጊዜ ጠበቃችሁ እንትን በሉ ስሩ እንጂ ገበሬውን እንትን ይሄ መበደል የለባቸውም ብለው አስቁመዋቸዋል። እና ይሄ በዝቀጥ ያደርጉታል። ይሄ ምንም ማለት አይደለም። እንዳውም ይህንን ጉዳይ ማቆሙን ብቻ ሳይሆን ማዝነሙም ደግሞ ይችላሉ እና እሱንም ያደርጉታል። ሲለቁት ይዘንማል፣ ማቆም ግን ሲፈልጉ ደግሞ ያቆሙታል። ይሄ በእጽ የምንለው ነገር ማለት ነው። እንዲያውም ደራሲ ኤፍሬም ስዩም በዚህ አጋጣሚ ወዳጄ ነው፣ ያው የታወቀ ደራሲ ነው። ዝናብ ካልዘነመ የገበሬ ደሙ በእኔ ላይ መራር ነው የሚል ግጥም አለው። የቆሎ ተማሪ በሚል ሂሶሊያና በሚል ውስጥ ነው። ግን እዛ ጋር ዝናብ ካልዘነመ የገበሬ ደሙ በእኔ ላይ መራር ነው። ኤፍሬም ለሆነ ጊዜ ቅኔ ቤት ደብረ ማርቆስ ሄዶ ነበር መሰለኝና ዝናብ አውረዱ እያለ ገበሬው ተማሪዎችን ሲደበድብ አይቶ ነው። ውሻ ስተው ውሻ ተማሪዎችን የቆሎ ተማሪዎችን ቢይዛቸው ወይንም ደግሞ ቢያንገራግራቸው ቁራሽ ላይ የሚወስዱበት ነው አለ። ግን የቅኔ ተማሪውን በጣም የሚያስቸግረው ዝናብ አልዘንም ሲል የገበሬው ራሱ ደሙ መራራ ይሆናል እና ያን ጊዜ ተማሪውን ይደበድባል። እኔም የማውቀው ብዙ የቅኔ ትምህርት ቤቶችን ገበሬው ራሱ አይ እናንተ ናችሁ ዝናብ የምታቆሙብን፣ ዝናብ የምታወርዱብን ያለ ጊዜው በጊዜው ደግሞ ዝናብ የምታቆሙ እናንተ ናችሁ እያለ ቅኔ ቤቶችን ሲያፈርስ እኔ የማውቀው አንዱ እሱ ነው። ይህንን አይደለም እኔ ማስተላለፍ የፈለጉት። እርስዎ ተጠንቶ ይህ ነገር ቢሰራበት ደስ ይሎታል ወይንስ ምንድን ነው? አገሪቱ እኮ የእውቀት ሀገር ናት፣ የጥበብ ሀገር ናት፣ የምርምር ሀገር ናት። ስለዚህ በኔ ደረጃ ሳይንሳዊ በሆነ መልኩ ተጠንቶ ጥቅም ለሀገር የሚሰጥበት ለምሳሌ ብዙ ድርቅ የበዛበት ቦታ አለ። እስቲ ይሄ ነገር ይጠና ይመርመር እና ድርቅ የበዛበት ሀገር እስቲ እውቀቱን አሳዩን የሚል አካል ቢመጣና የዘርፉ ምሁራን ደግሞ ተሰብስበው እውቀታቸውን ቢያሳዩ እኔ ደስተኛ ነኝ ብዬ አስባለሁ። እና እንግዲህ በጣም ጥሩ። እኔም እሱን አሁን እንትን እንበለውና ወደ ዋና መጽሐፉ ስመጣ ይህንን ሊፈታላችሁ የሚችል ከርታታ ኮከቦች ነው። ሁለተኛው መጽሐፍ ነው ሊፈታው የሚችል ከዚያ ጋር ነው ተብራርቶ የተጻፈ። ከዚህ ጋር እኔ አሁን በመጽሐፍ የጻፉት ያወራሁትን አይደለም። በዚህ በሀሽማልም ሆነ በከርታታ ኮከቦች ስለ ዝናብ ስለሚያወርደው መጽሐፍ ስጽፍ ግን ሁላችንም እንደምናውቀው በቀመረ ሄኖክ እንግዲህ በሄኖክ ውስጥ 6 መሳክው ወይንም መስኮቶች አሉ። ከ6ቱ አንዱ የዝናብ መስኮት ነው። ስለዚህ የኛ አባቶች ምንድነው ያደረጉት? ያንን አውቀው በዚህ ቀን ዝናብ ይዘንማል፣ በዚህ ቀን ደግሞ አይዘንምም ነው። ከዚህ ጋር ይሄ ተከስተ የተባለው ተማሪ የተጠቀመው እሱን ነው።
ጃንሆይ ወደ ጃማይካ ከመሄዳቸው በፊት በጃማይካ ዝናብ መቼ ነው የሚዘንብ ብለው ጠቢባንን ጠይቀው ነበር ይባላል። እኔ ታሪኩን ሰምቼዋለሁ። እና ሁሉም ሰው የሚያውቅ ሲጠፋ ከደብረ ኤልያስ አንድ የቅኔ ተማሪ ተጠርቶ መጣ። ያንን ይችል ስለነበረ መቼ ነው ጃማይካ ዝናብ የሚዘንብ ሲባል ነገራቸው ነው የሚባለው። በቃ በዚህን ሰዓት ጃማይካ ላይ ዝናብ ይዘንባል ሊሄዱ ዝም ብለው አላቸው። እዚያ በኋላ ልሂዳው ተነስተው ሄዱ። ልክ በቃ እሳቸው ከመድረሳቸው ትንሽ ሲቀር እንግዲህ የጃማይካ ሰማይ በዝናብ ተጥለቀለቀች። ከዚህ ጋም በመጻፍ እንትን ብያለሁ። ምንድን ነው የሚለው ተከስተ የደብረ ኤልያስ የቅኔ ተማሪ ነበር። ተማሪ ሳለ ከአዲስ አበባ በቀር ያልዞረበት ሀገር የለም። ምክንያቱም የቅኔ ተማሪ ከተማ አይመጣም፣ ከተማ ትምህርት የለም ብሎ ስለሚያምን ማለት ነው። በኋላ አዲስ አበባ መጣ። ቤተ መንግስት የገባ ቀን በአዲስ አበባ ላይ ውሽንፍር ነፋስ ለቀቀባት። ጥበብም ነበረው በነገራችን ላይ። ለምንድን ነው ውሽንፍር ነፋስ የለቀቀባት? እንግዲህ ዝናብን የሚገፋው የሚያንቀሳቅሰው ነፋስ እንደሆነ ይታወቃል። እና ነፋሱን ሲያንቀሳቅሰው እንግዲህ ነፋሳት ሁላችንም በኋላ የምናነሳው ሆኖ ይታዘዛሉ። ዝናብ የሚያመጡ ነፋሳትም የትኛው እንደሆነ እናውቃቸዋለን። እና ይህን አደረገና እዛ በኋላ ውሽንፍሩን አሳያቸው እና እዛ በኋላ የነፋሱ ይሄ አዲስ አበባ በጎርፍ ስትለቀለቅ ይህንን የነፋስ አውታር ወደ ወጋዴን እንግዲህ ድርቅ ነው አይደል፣ ዝናብ የማይዘንብበት ቦታ ነው። ወደዚያ ገፋውና አሳያቸው ኃይለ ሥላሴ ይህንን አውታረ ነፋስ ወደ ጃማይካ ላክልኝ አሉት። እንግዲህ የጃማይካን የምድር ወገብ በሀሳበ ሰማይ በአቡሻከር ትምህርት ያለ ነው። ዛሬ የምንቀምርበት ትምህርት ነው። ሀሳበ ሰማይን ለካና ከዚያ በኋላ ይህን ውሽንፍር ሲለው ምንም ዝናብ እንደሚዘንብ አሳያቸው። ከዚያ በኋላ ይሄዱ አላቸው። ይሄዱ፣ ዘነበላቸው። ከዚያ በኋላ ያው እንግዲህ በዚህ መጽሐፍ ረጅሙን ነገር እናነባዋለን የህይወት ታሪካቸውን እና አሁን ሊቃዝቁ እነዚህን ሁሉ እንዲይዙ ተደርገው ነው የተሰሩ። ግን ዝናብ ማውረድ ቅድም ባልሁት መልኩ ነው። ዝናብ የሚዘንብበትን ቀመር ደግሞ ማወቅ ደግሞ ያው በቀመሬ ሄኖክ በምዕራፍ በሁለተኛዋ መስኮት የምናውቀው በቀመሬ የተሰራ ነው። ነፋሳቱም አሉ መቼ እንደሚወጡ መቼ እንደሚነፍሱ እናውቃቸዋለን። እና ከዚያ ተያይዞ ነው የመጣው ለማለት ነው። ሌላው እንግዲህ ደብተራ አውግቸውን አንስቻለሁ። እሳቸው ግን በህይወት የነበሩ ሰው ናቸው። ምናልባት ቦታቸውን ከመጥቀስ ልቆጥብ በህይወት የነበሩ ሰው ናቸው። በሌሊት የሚያበራ መጽሐፍ ነው አይደል? እሳቸው በጨለማ ውስጥ ያለ መብራት የሚነበብ መጽሐፍ ነው። እሳቸው ያወርዱ ነበር። እሳቸውና ሌላ ጥበቡ የሚባሉ ሰው ነበሩ ሁለቶች። እነዚህ በጨለማ የሚያበራ መጽሐፍ ነው የሚጽፉት። ነገር ግን የሚያበራ ወረቀቱ አይደለም። ዞሮ ዞሮ ያው እንግዲህ የኛ አባቶች ብዕር ቀርጸው የት ይጽፉ እንደነበር እናውቃለን። ቀለም ከውጭ ሀገር ከመግባቱ በፊት አሁን ድረስ እኔ ራሱ አሁን ማውቀው ቦታ አለ። ቀለም የሚወጣበት ቦታ ተቆፍሮ ማዕድን የሚወጣበት ቦታ አለ። እኔ ብዕር ጻፊ አይደለሁም የዚህ ዘመን ትውልድ ስላልሆነ ነው እንጂ ወንድሜ ብዕር ጻፊ ነበረ እና እዛ ጋ ይሄ ምንድነው ቀይና ጥቁር ቀለም ለማምጣት እኔ ራሴ አብሬ ሄጄ አውቃለሁ እዚያ ጋር ማለት ነው። እና እነዚህ እንደዚያ ይጽፉ የነበሩ ናቸው እነዚህኛው ማለት ነው። እና ያው በቃ ያ ማለት ምንም ማለት አይደለም። ሀሽማል ማለት ብርሃን ማለት ነው ብለን አይደለም። ስለዚህ በመጽሐፉም አሁን የምናነሳው ጎንደር ላይ ያበሩት ነበር ብለናል አይደለ? ሌሊት ምንም ጎንደር ላይ ጨለማ በነበረበችበት ጊዜ መጽሐፉን ተሸክመው ነው ቀሃም የሚወርዱ የነበረ አንገረብ የሚወጡ የነበረ። ለምን? ይሄ የህይወት ውሃን ለማግኘት ማለት ነው። ይሄ የነበረ ነው፣ ምንም ያለ ነገር ነው። ይሄ አሲምባ የሚባል እዚህ ትግራይ ውስጥ ያለውን ቦታም ያሉ ጠቢባን ይሰሩት የነበረ ነው። ይሄ በእውነታ ላይ የተመሰረተ ነው። እዛ ተነስቼ ነው የጻፉት እና አውግቸው ያው እንደዛ ነበር የሚጽፉ። ሌላ ደግሞ በጥበቡ ይድህነ ጥበቡ የሚል አንድ ቅኔ ያለ መብረቅ በእነዚህኛው ዝናብ ማውረድ ነበር የነዚህ ስራ ማለት ነው። ሌላ ጥበቡ የሚባል ደግሞ አንተ ዝናብ በደረቁ ሰማይ ስታወርድ እኔ ደግሞ በደረቁ ሰማይ በጠራራው ሰማይ ከሰማይ መብረቅ አወርዳለሁ የሚሉ ደግሞ አንድ ጥበቡ የሚባሉ ነበሩ። ያው መቼም አንዳንድ ጊዜ ይሄ ጠቢባን በራሳቸው እንግዲህ ምንድነው ዶክተር በስህተት በራሱ መድኃኒት ይሞታል አይደለ? እነዚህ ጥበቡ የሚባሉም ያው ራሳቸው በሳቡት መብረቅ ነው የሞቱ እና መጀመሪያ መብረቁም በደረቅ ሰማይ ያወረዱት። ከዚያ በኋላ ግን በአጋጣሚ ትንሽ ተሳስተው ወይንም እድሜያቸው ደርሶ ይሆናል ራሱ መብረቁ መቷቸው የሞቱ ሰው ናቸው። እና ባለቅኔው በጥበቡ ይድህነ ጥበቡ ብሏቸዋል። በጥበቡ ጥበቡ አልዳነም። በጥበቡ ራሱ ጥበቡ አልዳነም። በጥበቡ መብረቅ አወረደ። ይህንን ያደርጉ ነበሩ እና የሚገርም ነው። እዛ ጋር የሚያያዝ ነው እንግዲህ ከዚያ የመጣ ነው። ሊቃዝቁ እነዚህ ያው ወክለው ነው የመጡት
እንደዛ ነው። እና እዚህ ላይ የሚገርመው መምህር ይጨምሩበታል። በጨለማ ውስጥ ያለ መብራት የሚነበብ መጽሐፍ ያሉትን እንደው በደንብ መብራራት ያለበት ይመስለኛል። እኔ ግን ባህር ማዶ ተዘርፎ መቼም የኢትዮጵያ መጽሐፍት ሁሌ ተዘርፈው እንደወጡ ናቸው በጣም እስካሁን ድረስ ዛሬም በቅርቡም ድረስ እና አንዱ ሲያሳይ ነው ኢንተርኔት ላይ ነው ያየሁትና የኢትዮጵያ በእሳት ማይቃጠል ብራና እጅግ ገርሞኛል እና ሰብስቦ ነው የሚያሳያቸው። ፈረንጅ ነው ይሄ ከኢትዮጵያ የተወሰደ መጽሐፍ ነው ይላቸዋል፣ ብራና ነው ይላቸዋል እና በላይተር ያቃጥለዋል፣ ግን ምንም ብራናው አይቃጠልም። ምንድነው? በቃ በጣም ተደንቀው ነው ፈረንጆቹ ተሰብስበው የሚያዩት እና ከኢትዮጵያ የተወሰደ ብራና መጽሐፍ ነው እያለ ነው ሲያስረዳቸው፣ ማኑስክሪፕት ነው እያለ ሲያስረዳቸው የነበረውና እሳት ራሱ ማያቃጥላቸው መጽሐፍ ሲጽፉ ነበር ማለት ነው። እንዲያው አሉ እነሱ እኮ አሉ። ምንድነው አሁን በነገራችን ላይ እሳተከላ የሚባል በራሱ በገበሬው ማነጋገር አለ። እሳተከላ ማለት እሳት ሲነሳ የሚከለክል ማለት ነው። እንደዚህ አይነት ነገር ነበረ። እንግዲህ አንድ ነገር ያልመረመር ነው ልናገረው። ግን ለምሳሌ እዚህ በአፄ ምኒልክ ዘመን እዚህ ጋር ፍልውሃ አጠገብ ነው እንግዲህ አፄ ምኒልክ እንደሚታወቀው ቤተ መንግስታቸውን የመሰረቱት ላይ እንጦጦ ነው። ወደ ታች ቤተ መንግስቱ የወረደ በፍልውሃ ምክንያት ነው እና ያን ጊዜ ቤተ መንግስቱ እዚህ ጋር 4 ኪሎ ከመምጣቱ በፊት ቀደም ሲል ፍልውሃ አካባቢ ጎጆዎች ነበሩ እና አንድ ቀን እሳት ተነሳ። ከዚያ በኋላ እሳት እየተቃጠለ አንዷ ጎጆ ምንም ሳትቃጠል ቀረች እና ይሄ እንትና ወልደ ያሬድ የሚባለው ሊቅ ናቸው፣ የአንኮበር ሊቅ ናቸው። አንኮበር ነው የሚኖሩት። በኋላም የተቀበሩት አዲስ ዓለም ማርያም ነው የተቀበሩት፣ እዚህ አዲስ ዓለም ማለት ነው። እና እሳቸው ያን ጊዜ ትዝታ ዛለቃ ለማም ጠቅሰውታል። እሳቸው ምን አሉ? አይ ቤተ መንግስቱ እኮ ተቃጠለ፣ ፍልውሃ ያለው አካባቢ ሁሉም ነገር ተቃጠለ አሏቸው። አይ ያቺ አንድ ጎጆ አለች፣ እሷ ግን አትቃጠልም አሉ። እንዴት ማትቃጠላ? አትቃጠልም አሉ። እዚያ በኋላ መልእክተኛ ይላክ ተባለ፣ ተላከ። ከአንኮበር እስከ ፍልውሃ ድረስ እስከ አዲስ አበባ ድረስ መጡና ሲያዩ ያቺ ተክለ ማነው ወልደ ያሬድ የጠቀሷት ጎጆ ብቻ ቀርታ ሌላው ወድሟል። ከዚያ በኋላ ምንድነው የተባለው? አይ እሳቸው የዘራቸው ነው በቅተው ሊሆን ይችላል ተክለ ማነው ወልደ ያሬድ ተባለ። እዚያ ጋር ማንሳት የፈለጉት ምንድነው? ጎጆዎች ተቃጥለው ከዛ ከጎጆዎች መካከል አንድ ያልተቃጠለ ነገር እንዳለ ዝም ላይ ተጠቅሷል። እዚህ በአፄ ምኒልክ ዘመነ መንግስት። ወደ እኔ ዘመን ልምጣ። ከዚህም ጋር ጠቅሼዋለሁ። እዚህ አርከለዲስ ላይ በኋላ እንመጣበታለን። ግን አየጀግል እዚህ ጋር ማነሳት ምንድነው? በእኛም ዘመን ጎጆዎች ተቃጥለው ነበር እና አንድ የኔ ቢጤ ተማሪ እንዲሁ ዝም ብሎ ጎጆዎች እየተቃጠሉ እሱ ከጎጆዎች መካከል ቆሟል። ከእሳቱ መካከል ማለት ነው። ብዙ ጎጆዎች በመቶ የሚቆጠሩት ጎጆዎች አመድ ሲሆኑ የእሱ ጎጆዎች በቃ ፈታ ቀረች፣ ምንም አልሆነችም። እና ከዚህም ጋር ጽፌዋለሁ፣ አየጂ እዚህ ጋርም ጽፌዋለሁ። እንደውም ቀውስ የሚባል ተማሪ ነበረ። እየተቃጠለ እያለ ከእሳቱ መካከል ገብቶ ኮቸሮ አንስቶ ጠሪ አንስቶ ወደ አፉ አለቃመ ምናምን ብዬ እንዲሁ ያው መች ስለ ጽሁፍ ላይ ያው ሰፋ አድርጎ አይደል የሚጻፈው፣ እሱን ጨምሬ ጽፌዋለሁ። ግን ታሪክ ነበረው እና እነዚህ ናቸው አሁን መጠናት ያለባቸው። ምንድን ናቸው እነዚህ ነገሮች? እሺ በነባሩ የአብነት ትምህርት ቤት እንደዚያ ኖሩ። ዛሬ ወደ ሳይንስ ብናመጣቸው እንዴት እናሳድጋቸዋለን? ስለዚህ አሁን በምርምር ላይ በጥናትና ምርምር ያሉ ሰዎች እኛ የሳይንስ ሰዎች አይደለንም። እርስዎ ነው፣ እኔ አይደለሁም፣ የሳይንስ ሰው አይደለሁም። ግን ይህን ሂስትሪ ማጥናት አለባቸው፣ መመራመር አለባቸው። በቃ ምርምር ማለት እዚህ ጋር ነው። በቃ እንደዛ እኮ ነው። እዚህ በፊትም ለአንድ ሚዲያ ስናገር ነበረ። አባቶቻችን ለምንድን ነው ቤታቸውን መብረቅ ሳይመታው የቀረ? ሽንፋ ይወርዳሉ። ድባቃ የሚባል እንጨት አለ። እሱን ቆርጠው አምጥተው ከቤታቸው ጣራ ላይ ይሰቅላሉ። ከዚያ በኋላ መብረቅ የሚባል ነገር ቤታቸውን አያገኘውም። ግን ያንጨቱን ራሱ መብረቅ ፈልጎ እንትን ይለዋል፣ ይመታዋል። ያኛው መብረቅ ይመታዋል። ግን በሚመታው እንጨት ነው ራሱ የተከላከሉት ማለት ነው። ወር አላቸው፣ ጊዜ አላቸው የሚቆርጡበት ቦታ ጠብቀው። ይሄ ምንድነው መብረቅ በማያገኘው ዘመን ራሳቸው ያውቁታል ገበሬዎች። ሄደው ይቆርጡና ያመጣሉ። እዚያ በኋላ ይጠብቃቸዋል። ይሄ በእኛ ገር ባህል ሲሰራ የነበረ ሽንፋ በረሃ ይመጣ የነበረ እዚህ ጎንደር ውስጥ ይሄ ምንም ተረት አይደለም። አባቶቻችን ኑረውታል። ከኖረ በቃ ግድ አንድ ሰው እኮ ሾክ ሲወጋው በወረንጦ ነው ያወጣ የነበር የኛ አባት ማለት ነው። ዛሬ አንድ ሰው ሾህ ቢወጋው ሕክምና ነው የሚሄደው፣ ዶክተሩ ነው ሊያወጣለት የሚችለው። ግን በወረንጦ ሾህን ነቅሎ ካወጣ ዋናው ትልቁ ነገር ሾህ መነቀሉ ነው። ሌላ ምንም ትርጉም የለውም።
እንደዛ ብዬ አስባለሁ። በጣም የሚገርም ነው። ክቡራን ተመልካቾቻችን ከመምህር ማይበል ፈጠነ ጋራ እጅግ አስገራሚ ውይይት እያደረግን እንገኛለን። ቤታችሁ ሆናችሁ ይህን ውይይታችን እያደመጣችሁ እየተነጋገራችሁ፣ በተለይ ደግሞ ሀሽማልን ያነበባችሁ እየተወያያችሁ፣ ያላነበባችሁ ደግሞ መጽሐፉን ለማንበብ እየወሰናችሁ እንደሆነ ይሰማኛል። ካፍታ ቆይታ በኋላ ተመልሰን እንመጣለን። ክቡራን ተመልካቾቻችን ተመልሰን መጥተናል። ከመምህር ማይበል ፈጠነ ጋራ ውይይታችን እያደረግን እንገኛለን። እጅግ አስገራሚ ነገር ነው መምህር እያነሱልኝ ያለው። በተለይ የሊቃጽቁ ቀዳማዊ ከበጋ ሰማይ ላይ ዝናብ የማውረድ ጥበብ በእውነት አለ እያሉ ነው። ለደብተራ ወጋቸው በጨለማ ውስጥ ያለ መብራት የሚነበብ መጽሐፍ ራሱ ብርሃን የሚሰጥ ብራና እንደ መጽሐፈ ብርሃን እንደማለት ነው ብለው የዘረዘሩት ነገር እጅግ አስገራሚ ነው። አሁንም ይሰራበታል፣ እየተሰራበት ነው። ወደፊት ደግሞ እንግዲህ ምርምሩ ከሰፋ ይፋ ይሆናል የሚል ሀሳብ እያቀረቡልኝ ነው። ተመልካቾቻችን እንግዲህ አድማጮቻችን ቤታቸው ነው እየሰሙን ይገኛሉ። እንቀጥልኛ። ሌላው ሀሽማል ላይ እንግዲህ የብርሃን መጽሐፍ ነው። ሀሽማል ራሱ ብርሃን ነው ብለዋል። በጣም የሚገርም ነገር አነበብኩኝ። ምን ይላል? በከርከሮ ፊት የተገኘ የማሽላ ማሳና ባልተማሩ ሰዎች እጅ የሚገቡ መጻሕፍት አንድ ናቸው። ምንም ሳይጠቅሙ ድራሻቸው ይጠፋል። ዛሬ እንደምታዩት በመጻሕፍቱ ተመራምረን ከምናገኘው ሀብት ይልቅ መጻሕፍቱን ሽጠው የሚያገኙት ሀብት እየማረካቸው ሰነፍ ልብ ያላቸው ሰዎች መጻሕፍቱን ሽጠው ጨረሱብን። ሀገር በጥበብ እንጂ በገንዘብ የምትለማ መስሏቸው የአባቶቻችንን ጥበብ በገንዘብ ለወጡብን። ይኸው በፈረንጅ ሀገር ልሳናቸው ተዘግቶ የተቀመጡ የጥበብ መጻሕፍት ምስክሮች ናቸው ይላል። እጅግ ቃሉ ጠንከር ያለ ቃል ነው። ይህን ብለዋል። ሀገር በጥበብ እንጂ በገንዘብ የምትለማ የሚመስላቸው ዛሬም አሉ። ብራናዎቹም ልክ እንደ ኢትዮጵያው ሕዝብ ተሰደው ብዙዎች አሉ። የማየት እድል ገጥሞኛል። ቫቲካን ከ1000 በላይ፣ ጀርመንም ወደ ብዙ ሺዎች የሚጠጉ፣ ፈረንሳይም እንደዚሁ ብዙ ሺዎች የሚጠጉ፣ አሜሪካም እንደዚሁ ብዙ ሺዎች ናቸው። አንድ ላይብራሪ እንኳን ብቻ ወደ 800 ትልልቅ መጻሕፍት ማየት እጁን እንደ ኢትዮጵያው ይቆጫልና ስለዚህ ነገር ምን ይላሉ? በጣም ያሳዝናል። አሁን እነሱ አሁን የእኛን መጽሐፍ ወሰዱት እንጂ አልተጠቀሙበትም። አልቦ ዘይፈት ማይተሚያ ነው የሚለው ለመጽሐፍ ራዕየ ዮሐንስ። መጽሐፉን የሚፈታ የለም እንደተባለው አሁን ነጮች እኮ እየፈቱት አይደለም። አሁን የእኛን መጽሐፍ አልፎ አልፎ የእኛን ሊቃውንት ወስደው ካልሆነ በቀር ምንም አያደርጓቸውም። አሁን እርስዎም ማዩት እንዳሉ ላይብራሪ ውስጥ እንደዚህ ተዘግቶባቸው ምናምን ነው አይደል? ልሳናቸው ተዘግቶ ያለ። እኛ ግን ብንይዝባቸው እነዚህ መጻሕፍት ለብዙ ነገር እንጠቀምባቸዋለን። እንደ ፍልስፍናቸውን እንጠቀምባቸዋለን። እንደገና ደግሞ የሕክምና ባለሙያዎች ደግሞ ለመድኃኒት የሚሆነውን ነገር ይጠቀሙበታል። የሃይማኖት የሚያስፈልጉትን ደግሞ የሃይማኖት ሰባኪያን መምህራን ይሰብኩበታል። ፈረንጅ ሀገር ምን ያደርጋሉ? እነዚህ መጻሕፍት ምንም አያደርጉም። ልሳናቸውን የተዘጋ ከዚያም ላይ በዛውም ላይ የእኛ መጻሕፍት ዝሮዋን አይደሉም። ምስጢራቸው ራሱ በቁልፍ የተቆለፈ ነው። እዚህ ሚዲያ ላይ ማይነገር ነገር እንዳልናገር እንጂ በእኛም ሀገር ተቆልፈው ያልተፈቱ መጽሐፎች አሉ፣ እኔ የማውቃቸው ማለት ነው። እነዚህ ባልተማሩ ምላቸው ግዕዝ ሳይማሩ ወይንም ስለ ኢትዮጵያ ምንም ሳያውቁ ያሉ ፈረንጆችን ወይንም ነጮችን ያለዚያም ደግሞ መጽሐፎቻችን ወስደው የቀበሩትን ነው። እዚጋ ግልጽ እንዲሆን ቃሉ ከበድ ይላል ስላሉኝ መወረፊ አይደለም፣ እውነታውን መናገሬ ነው። እኔ እዚያ አንዳንድ ጊዜ ጽሁፎችን እንግዲህ ከዚህ ጽሁፍ በስተጀርባ ማውቃቸው አንዳንድ እውነቶች ስላሉ ትንሽ ጠጠር ያለ ቃል በመግለጽ ብዙም ሰው ይለኛል። ሀሽማል ይጎሽማል ምናምን እያሉ ሰዎች ቴክስት ምናምን ይጽፉልኛል። እና መጎሸም አይደለም የኔ ሀሳብ እውነታውን መጻፍ ነው። እና እንደዛ ናቸው። አሁን እነዚህ ውፍድፋዳቸው ይጠፋለው። አሁን ከርከሮ እኮ ከሚበላው ይልቅ በእግሩ የሚሰባብረው ነው የሚተኛበት፣ ሲንከባለልበት እንደው ዝም ብሎ ከርከሮ የሄደበት ቦቀሎ ይሉት ምን ይሉት እዛ በኋላ አዝመራ አይሆንም። እዚያ በኋላ አሁን ፈረንጅም ዝም ብሎ አንድ ነገር ይይዛል፣ በቃ ያገኘው መስሎት እንትን ይዳከራል እንጂ እንደዛ እንደማለት ነው። እነዚህ ነው የሚያመለክት። ግን መቼም ህፃናት ከሚበሉት የሚያበላሹት ይበልጣል ቢባልም ግን ጥበቡን በእርግጥ አልተጠቀሙበትም ማለት ይቻላል። ምክንያቱም ይሄ ልል የቻልኩበት ምክንያት ከብዙ ምርምር የተነሳ ለምሳሌ መጽሐፍ አለ፣ መጽሐፉ ተገኘ ወር ተወሰደ እንበል።
ግን መጽሐፉ መተርጎም የሚችሉም ሊቃውንት እንዳሉ ይታወቃል። የኛዎች ናቸው አበሻዎች የኛዎች ማለት ሂደው ፈተውላቸው አይደል? አዎ። እና ምክንያቱም ይህን ልል የቻልኩበት ምክንያት አሁን በጀርመን በተለይ ራሳቸው የሚናገሩት አለ። ብዙ መድኃኒቶች ያመርታሉ፣ ብዙ መድኃኒቶች ይሰራሉ። እነሱም ደግሞ አይደብቁም። ከዚህ መጽሐፍ ውስጥ የወሰድነው ነው ይላሉ። ማለት አንድ መድኃኒት አገኘ ማለት አንድ ሰው በሚሊዮን የሚቆጠሩ ዶላሮች አስገባ እንደማለት ነው። እና ብዙ ጥበቦችን ከኢትዮጵያ ብቻ ሳይሆን ከመላው ዓለም እየዘረፉ ደግሞ ሪሰርች ሴንተሩ እንደኛ እንትን አይደለም፣ በጣም የተራቀቀ ብዙ ነገር ያለበት ነው። እና በደፈናው አበላሹ ቢባልም ግን አላወቁ ማለት እንችላለን። ድምዳሜ ውስጥ መድረስ እንችላለን። ድምዳሜ ውስጥ አንደርስም። ለምሳሌ አሁን ድምዳሜ ውስጥ መድረስ እነሱ ሊቆች ናቸው። በነገራችን ላይ በያዙት ነገር በሁሉም ነገር ሊቆች ናቸው። ዛሬም አሁን ዓለም እየኖረች ያለ በእነሱ ፍልስፍና ነው። እሱን እናከብራለን፣ ሳይንስን እናከብራለን። በኢትዮጵያ መጽሐፍ ተጠቅመው ሊሆን ይችላል። 100% ተጠቀሙበት ብዬ ግን አላምንም። 50ውንም ተጠቀሙበት ብዬ እኔ በራሴ አላምንም። ለምን ከተባለ አሁን ቅድም ያነሷቸው ጀርመኖችን አንስተዋል። ጀርመኖችን ትንሽ ፍንጭ ያስተማሯቸው አቡነ ጎርጎሪዎስ የሚባሉ የኛ ሊቅ ናቸው። ወደዚያ ሄደው ማለት ነው። ትክክል። እና እሳቸውንም እዚህ ህንድ ነው የት ላይ አካባቢ ደሴት ላይ ጽፈውልኝ ነበር ጀርመኖች ራሱ በነገሮች ላይ ዶክተር እዚህ ጎተ የንባብ ማዕከል አላቸው እዚህ እና እነሱ አጥንተውታል። እና እዚህ ጋር እኔ ኖላዊ ያልኋቸውን የጎንደር ሊቅ አቡነ ጎርጎሪዎስን ነው እንደዚህ አድርገው የጻፈ የውሉዶልፍ ያስተማሩትን እሳቸውን አልጻፍኳቸውም። ወደፊት ጽፋቸው ካልሆነ በቀር ሂስትሪያቸውን ግን አውቃለሁ፣ እንዴት እንደሄዱ እንዴት እንዳስተማሩ ማለት ነው። እሳቸውን አሁን ብዙ ነገር አስተምረዋቸዋል ለጀርመኖች ማለት ነው። ከዚህ ጋር አሁን ማለት ያለብን ኢትዮጵያዊ ሊቅ አስተማራቸው ነው ወይንስ ፈረንጆች ተጠቀሙበት ነው? እነሱ ወደ እንትን ቀይረውት ሊሆን ይችላል፣ ወደ ቅመማ ወደ ኢትዮጵያዊ ሊቅ አስተማራቸው። አዎ አስተማራቸው ነው። እዚህም ጋር መጽሐፉ እነዚህ ጀርመኖች ከሱ ጋር ይሄ ምንድነው ክላውንስ ብዬ የጠቀሱት ጀርመናዊ ግዝም መናገር የቻለ ግዝም ያሳተመ በኋላም ሰማይቱን ኖላዊን የገደለ ብዬ የገለጹት አለ። ልክና የኛዎች አስተማሯቸው እንጂ እነሱ እንትን አላሉትም። የኛዎች ደው ግን ፈረንጅ መጥቶ አሁን ለምሳሌ ያን ነገር ልንገረውት። አንድ ፈረንጅ መጥቶ ከዚያ ጋር ይሄን ያበሻ ሊቃውን ሰብስቦ ሲያሰለጥን ይውላል። ቤተ መንግስት አማካሪ ሆኖ ይገባል። እዛ በኋላ የኞች በቃ ይመጡና እንዲህ ነው ብሎ መግለጫ ይሰጣሉ። ግን ያስተማራቸው ፈረንጅ ነው። አሁን እዚያ ጋር ሊቁ ፈረንጁ ነው ሀበሻው ነው? እኔ ፈረንጁ ነው ብዬ ነው መወስደው አይደለ? ወደ ፈረንጅ ሀገር ስንሄድም ደግሞ ሀበሻው ካስተማራቸው ሊቅነት መሰጠት ያለበት ለሀበሻው ነው። በጣም የሚገርም ነው። እንግዲህ መምህር እያነሱልኝ ያለው እንቀጥል እስቲ። ሌላው የቅኔው ጠቢብ ተዋናይን እናንሳ በተወሰነ መልኩ። በጣም ይገርማል። የተዋናይ ነገር እዚህ ላይ በስፋት ተነስቷል እና እኔ አሁን ሀሽማልን ሳነብ ለሌላው ቢከብደውም እኔ አሁን ያልከበደኝ አንድ ነገር አለ። ምክንያቱም ዘመኑ ወደዛ እየሄደ ነው። ምክንያቱም እንዳሉት በሳይንሱም ዓለም 5% ነው የሚታየው፣ 95% ግን ዳርክ ኢነርጂ ዳርክ ማተር ብለዋል። አሁን ግን ፊዚክሱ አድጎ ወደ ሜታፊዚክስ ሄዷል። ወደ ረቂቅነት እየተሄደ ነው፣ ወደ ረቂቁ ዓለም። ስለዚህ አሁን ሳይንስ ፍንቱ ሲያደርገው አሁን ዓለሙ ሳይንስ ይላልና ወደዛው እየሄድን ስለሆነ ወደ ረቂቁ ዘመን አሁን መሀል ላይ ነን፣ እንደ ቱቦ ላይ ነን ይመስለኛል። ወደፊት ትልቅ ነገር አለ። ለማንኛውም ግን እዚህ ላይ የቅኔውን ጠቢብ ተዋናይን ትኋን ነኝ የሚል ስያሜ ሰጥተውታል። እንዴት ነው ነገር? ይህንን እዚህ ጋር ነው የሚገልጸው። አሁን ይሄ ከርታታ ኮከቦች ላይ ተዋነ ያለበትን ምክንያት እንትን እንለዋለን። ስለዚህ ከርታታ ኮከቦች ላይ እናንሳው። አይ እንዴው ዝም ብለን ተዋናይን እናንሳውና እዛ በኋላ እንደግመዋለን። ምንም ችግር የለውም። መልካም። ስለዚህ ተዋናይን በደንብ አድርገን መሰለቅ አለብን። ይሄ እንግዲህ ተዋናይ ማለት ነው። አይ እንዲህ በጣም እነ ክፍለ ዮሐንስን እነ ዮሐንስ ገብላዊን እነ ተዋናይን ቀደምት የቅኔ ምሁራንን እናነሳለን። ተዋናይን ስናነሳ እንግዲህ ያው ተዋናይ ያለበትን ምክንያት ላምጣው። ምንድነው ተዋናይ መጽሐፉ ከዚህኛው ወደ ከርታታ ኮከቦች ስለሚሄድ ደቅ እስጢፋ ገብቶ ነበረ። እንግዲህ ደቅ እስጢፋን በኋላ በሰፊው አንስተን እንደገና በሱ ምን እንወያይበታለን። ግን ተዋናይ ግን ከዛ ካሉ ጠቢባን ዘንድ ሄዶ ነበረ። ከዛ ቦታ ወንዶችን ልበቢስ የሚያደርጉ ጥበበኛ ሴቶች አሉ። እነሱ ዛሬም አሉ ተብሎ ይታሰባል። በኋላ መጣበታለሁ። እና ተዋናይ ወደዚያ ሄደና ጥበቡን ተማረ። ከተማረ በኋላ ወደ መሀል ሀገር ወይንም ደግሞ እሱ ወዳደገበት ወደ ተወለደበት ጎንጅ
ደብረ ጥበብ ወደሚባል ጎጃም ውስጥ የሚገኝ ነው አዴት ወረዳ። ወደዛ መመለስ ፈለገ እና ያች ጥበብ ያስተማረችው ሴት ወደዚህ እንዲመለስ አልፈለገች፣ እንዲመለስ አላደረገችው። ከዚያ ተዋናይ ምንድነው የተጠቀመው? የቅኔ ተማሪ ነው እንግዲህ ተዋናይ ምልዋጥ ይችል ነበር። ያ ምልዋጥ ምን ማለት ነው? በቃ አንድ ሰው ከነበረ ወደ ሌላ ነገር ተቀይሮ ያው ከቦታ ቦታ መንቀሳቀስ። ደራሲ ይስማይ ከወርቁ በአብዛኛው 3 መጽሐፍ ጽፏል ስለ ምልዋጥ ነገር ማለት ነው። እና ያቺ ሴት ግን በምልዋጥ ሊያመልጣት አልቻለም። በኋላ ምን አደረገ? እይታ ቀየረባት። እዛ በኋላ ወጣ እና ተዋናይ ያላት ነው እዛ በኋላ ማለት ነው። አንዳንድ ሰዎች ግን ሌላ ትርክት ይተርካሉ። ያ ግን አይሰድም። ወደ ተዋንነት ተለወጠ። ከዚያ በኋላ በአቆማዳ ላይ ለከክ ብሎ መጣ። አንድ ነጋዴ ያመጣው እዚህ መሀል አገር ሲደርስ ምንድነው ሲሉት ተዋናይ ብሎ ተናገረ። እሱ አይደለም የሚሰደው ማለት ነው። ቅድም እንዳሉት ብዥታ ነው የፈጠረባት እና በዚያ መልኩ ነው። ግን ሰፋ አድርገን እናነሳዋለን። እነዚያ ሴቶች ምንድን ነበሩ? እንዴት ለሴቶች ጥበብ ተሰጠ? ለምንድን ነው ታዲያ የኢትዮጵያ ሴቶች ምናምን የሚለውን በሰፊው እነሱን ኮነናቸው ስለምንኖር ዛሬ በሰፊው እናነሳቸዋለን። መልካም። አሁንም ተመልካቾቻችን ግር እንዳይላቸው ይሄ ኢትዮጵያ ውስጥ የነበረ ትልቅ እውቀት ነው የሚል አሁንም የነበረ ሳይሆን አሁንም ተሰውሮ ያለ ብለን ነው ምናምነው። አዎ የነበረ ግን የተሰወረ ጥበብ። በጣም ጥሩ። ይሄ ልልበት የቻልኩበት ምክንያት ምንድን ነው? አሁንም ካለው ጋራ ማገናኘት ያስፈልጋል የሚል አንድ ሀሳብ ማቅረብ ፈልጋለሁ። ዓለማችን ወዴት እየሄደች ነው? ብዙ አሁን ያለውን የተራቀቀ ሳይንስ ሀገራችን አልገባም። የድሮውን ነው እየተማርን ያለ ነው። ግን አሁን ምን እየተሰራ ነው የሚለውንም እግረ መንገዴን ላንሳ። ምክንያቱም አሁን ያሉት ግኝቶች ሁሉ የጥንት እውቀቶች ናቸው፣ የጥንት እሳቤዎች ናቸው የሚል እምነት ስላለኝ ነው። ለምሳሌ በጦር ሜዳ አሁን እየተሰሩ ያሉት ሄሊኮፕተሮች፣ ታንኮች ማይታዩ ናቸው፣ ኢንቪዚብል ናቸው። ይታያል ግን ሊያይ የሚችለው ሳር ነው። ታንክ ግን ነው መሳሪያ። ማይታይ መርከብ ተሰርቷል በእነ አልበርት አንስታይን እና የተወሰነ ነገር ነው ያደረጉበት ተመራማሪዎቹ፣ ኤሌክትሮማግኔቲዝም ምናምን ጨማመሩበት። ብቻ መርከቡ ተሰወረ። ፊላደልፊያ ኤክስፐሪመንት ይባላል። እና መርከብ ውስጥ ያሉ ክሩ ሜምበሮች የሚባሉት አስተናጋጆቹ፣ ሊቀ ሐመሩ ወዘተርፈ በመንፈስና በስጋ መካከል ነው ያደረጋቸው። አንዳንዴ መንፈስ ሆነው በግድግዳ ውስጥ እንዲሾልኩ ያደረጋቸው። ይሄ አሜሪካ የተሰራ ስራ ነው። አሁን የምዕራቡ ዓለም ሳይንስ ወደ ረቂቁ ዓለም እየሄደ ነው። የኛ ጥንት እነ ተዋናይ ይሄንን ነገር ተጠቅመው ይሰወሩበት ይገለጹበት እንደነበረ ከርታታ ኮከቦች ላይ በስፋት ተጽፏል። ስለዚህ ተመልካቾቻችን ከርታታ ኮከቦችን ሐሽማልንም ማንበብ ይጠበቅባቸዋል። አሁን እኛ ጋር ሲሆን ሌላ ስም ይሰጠዋል። ኢትዮጵያ ሀገር ጥበቡ ሲነገር አደንቁረውታል ህዝቡ። አክሞ የሚያድነውን ስርማሽ የሚል ክፉ ስም፣ ሜትሮሎጂ የሚነግረውን ወደፊት ያለውን ጦር ሜዳ መቼ መዝመት እንዳለበት የሚነግረውን ኮከብ ቆጣሪ የሚል፣ ተራቆ ብዙ ነገር የሚሰራውን ደብተራ የሚል፣ ሰነፎቹ ማለት ነው መስራት የማይችሉት ድኩማኖቹ ይህን ስም ሰጥተውታል። እና እውቀቱ እንዳያብብ አድርገዋል። ምዕራቡ ሰርቶ ግን ሲያመጣው ሳይንስ ብሎ ይጠቀመዋል። ምንም ማያውቀውን ክኒን ይውጣል። ይሄ በጣም እንትን ነው። ተዋናይ በጣም ይገርማል። ከአርከለዲስ ጋር እናንሳው ወይስ ይጨምሩበታል? ያው ዞሮ ዞሮ አርከለዲስም እና ተዋናይን አደይን አንድ ላይ ነው ልናነሳቸው ምንችል። እንግዲህ በተዋናይ እንቀጥል ካሉ መቀጠል እንችላለን። ተዋናይ እስቲ ትንሽ እንጨምርበትና ወደ አርከለዲስ እንገባለን። ምክንያቱም ገጽ 41 ላይ ተዋናይ ሀበኒ ከማርከለዲስ ወአሊ የሚል ሲሳይ ጠቢባን ጥበብ እንታትረፈቶ ጠሊ ተዋናይ ጠቢቡ አንተ የጥበብ ሰው ከአርከለዲስ ጥበብ ከተትረፈረፈው አንድ ጉራሽ አቅምሰኝ ፍየል ካተረፈው የሚል ቅኔ አቀረቡና ተዋናይ የኔ ፍየል ከበለዓም አህያ አታንስም፣ እንዲያውም ትበልጣለች፣ እንደውም ፍየሌ የቅኔ መምህር ሆና መቀጠል አለባት ብሎ ይህን ደግሞ ዓለም እንዲያውቅልኝ እፈልጋለሁ እና ከበለዓም አህያ የኔ ፍየል ትበልጣለች ብሏል። ግን ተዋናይ ማን ነው? ምክንያቱም በቱል የተለያዩ እንትኖች ተነግሯል፣ ሐሽማል ላይ ተጽፏል። ግን ለተመልካቾቻችን ተዋናይ ማን ነው? ምንስ አደረገ? ይሄ መጨረሻው እይታችን እናደርገውና የሚቀጥለው ሳምንት እጅግ አስገራሚ ነገር ደግሞ ይዘንላቸው እንቀርባለን። ተዋናይ ማን ነው? ተዋናይ እኮ በቃ የጥበብ ሰው እኮ ነው። ይሄ ተዋናይ እኔ አንዳንድ ጊዜ አባቱ ዲዲማስ ነው የሚባለው። ተዋናይ በቃ በሊቃውንት የዘር ሀረግም አለ።
ተዋናይ ሊያጎላውና ሊያገነው የቻለ የቅኔ መምህር ብቻ ለመሆኑ ነው፣ የጥበብ ሰው መሆኑ ነው። ተዋናይ አሁን ባለው እንዲያውም ብዙዎች እኮ ተዋናይ ግራ አጋብቷቸው ብዙ ስም ሰጠውታል። እነ ተክለ ኢየሱስ ዋቅጅራ ጠንቋይ ነበረ፣ በደመና ይሄድ ነበር ብለውታል። በደመና መሄዱን አምነዋል። ግን በደመና የመሄዱን ጥበብ እነሱ ስለማያውቁት ጠንቋይ ነው ብለውታል። እና እንዲያውም ምንድነው ተዋናይን በሌላ መልኩ ይከሱታል። ያ ማለት ምን ማለት ነው? አጼ በካፋ ህይወታቸው አጼ በካፋ 40 ዘመን ነው ምናምን ይነግሳሉ የሚል እንግዲህ እውነተኛ ባይታዊ የሚሆን ሐሰተኛ ባይታዊ የሚሆን 40 ዘመን ትነግሳለህ ብሏቸዋል። ያ ማለት ምን ማለት ነው? እንግዲህ ዝም ብለን በመጽሐፍ ቅዱስ ምናየው ዳዊት 40 ዘመን ነግሷል፣ ሶሎሞን 40 ዘመን ይችን ሀገር ከማነው እስራኤልን ቀጥቅጦ ገዝቷል። በዚህ ምክንያት የኛ ሰዎች እስከ ጃንሆይ ድረስ ብናየው 40 ዘመን የመግዛት የመመኘት በመጽሐፍ ቅዱስ 1000 ዓመት ያንግስ ነው። እንደ ኢትዮጵያ ደግሞ 40 ዘመን የመግዛት ነው። አጼ በካፋንም እንዴ እንደ አባቱ 40 ዘመን ይገዛሉ ተብለው ነበር። ግን አጼ በካፋ ከ9 ዓመት ያለፈ እድሜ ያልኖራቸው እና የዚያኛው ሰውዬ ትንቢት ከሚታጠፍ ለምን ሌላ መላ አንፈጥርም ተባለ። ምን መላ እንፍጠር? አይ ተዋናይ ሰይጣን ስቦ በሰይጣን ጭኖ በደመና አድርጎ ይዟቸው ሲሄድ አጋጣሚ ቀመር ተሰስቶበት ሰይጣናቱ ጥለው ተበትነውበት ተንቆጫቁጨው ከሰማይ ወደ መሬት ተንቆጫቁጨው ሞቱ እንበላሉና እዚያ በኋላ የተዋናይን ስም አጠፍተው የንጉሱን ስም አጋነኑት። እውነታው ግን ይሄ አይደለም። ተዋናይ በደመና ይሄዳል። ግን ተዋናይን የአጼ በካፋን ሕይወት የቀጠፈ አድርገውም የጻፋሉ። አስማተኛ ነው ያሉም አሉ፣ መተተኛ ነው ያሉም አሉ። ግን እውነታው ሲታይ ተዋናይ ሊቀ ነበልባል የሚል የክብር ስም አለው። አሁን ዛሬ መልአከ ብርሃን መልአከ ገነት እንደሚባሉት እሱ ሊቀ ነበልባል የሚባል ነው። እንግዲህ ነበልባል እሳት ነው፣ ነበልባል ነፋስ ነው። ነፋስም ራሱ ነበልባል ይባላል። አንዳንድ ጊዜ ያቃጥላል፣ ያው በውጭም እንደምናየው ማለት ነው። እና ተዋናይ በደመና እንደሄደ ይተረካል፣ ይነገራል። ዛሬስ በደመና ብቻ ነው አሉ የሉ፣ አልፎ አልፎ ይኖራሉ። እገሌ ብለን የምንጠቅሰው ይህ መጽሐፍም ሲጻፍ ሙሉ ልብ ኑሮኝ እንድጽፍ የገፋፋኝ ይሄዳሉ ብለን የምንጠራጠራቸው ምናማቸው ሰው አሉ በህይወትም አሁን ማለት ነው። እና ወደ ተዋናይ ስንመለስ ግን ተዋናይ በደመና መሄዱን የትኛውም ሰው ያምናል። ታሪክም ተጽፎለታል፣ ግጥምም ተገጥሞለታል። ተዋናይ በጣና ይመስላል ደመና። ለምንድን ነው ተዋናይ ሄደ የሚባለው? ወደ ሰሜን ነው። ሰሜን ደግሞ ማን ነው? በሰሜን በኩል ደግሞ ማን ነፋስ ይወጣል ካለ መስ ነው። መስ ማለት ሰሜን ማለት ነው፣ ማዕዘን ስለሆነ ማለት ነው። ሰሜን በሚለው ያለ ነው፣ መስ ነው። እንግዲህ የመስ ነፋሳትን ስንመለከተው 3 ጠባይ ያለው ነው በአቡሻህርም የተጻፈው፣ አሁንም ዓለም እየኖረው ያለ። ያ ምንድን ነው? አንዱ ወደ ባህር የሚገባ ነፋስ ነው። ባህር ይገባል፣ ባህሮችን ነው የሚያናጉዝ፣ በባህር ውስጥ ያሉትን ነው ህይወት የሚሰጥ። እንዲያውም አሳን አይተዋት ከሆነ አሳ ውሃ መጠጣት ስትፈልግ ከስር አይደለም የምትጠጣው፣ ከላይ ወጥታ ውሃ ጠጥታ ወደ ስር ነው የምትገባው። ሌላው ደግሞ አሳ አየር አሁን አንዳንድ ጊዜ አሳ ውሃ ውስጥ የሚኖር አየር ማይቀበል ይመስላችኋል ሰው። ግን ይህን መስ ከመስ የሚመጣ ነፋስን ግን ማለት ነው አሳዎች አይታችኋቸው ከሆነ ጣናም ሐዋሳም የሚሄድ ሰው ሊታዘበኝ ይችላል። ከባህሩ ውስጥ ይኖርና ማለት ነው የሆነ ትንኝ ከላይ እንደሚለቅም አሳዎች ፍንጥር ብለው ይወጡና ማለት ነው ነፋስም ተቀብለው ውሃም ጠጥተው ወደ ውስጥ ይገባሉ። እና ይሄ ስመ ነፋስ ነፍሳት ይሆሙ ለማያት የውሃዎች ህይወት ነፋስ ነው የተባለው ያ ነው። አንዱ እሱ ነው። እና ከመስ የሚመጣል። ሌላው ሁለተኛው ይህ ነፋስ በዚህ ዓለም የሚዘራ ነፋስ ነው። ሶስተኛው ወደ ገነት ይሄዳል ነው። እነዚህን ሶስቶችን በቀመር ወደ አንድ ማምጣት የሚችል ሰው ወይንም ደግሞ እንግዲህ ያው ቀመራቸውን መቼም በአብነት ትምህርት ቤት ካልሆነ በቀር እዚህ ጋር እንዘረዝራቸውም አግባብም አይደለም። እነዛን ነገር ለሚያስተካክልና ለሚሰራ ሰው ነፋሳት ራሱ ይታዘዙለታል። ነፋሳት ማንን ያመጣሉ? ደመናን ያመጣሉ። ከዚያ በኋላ ይቀጥላሉ። በነገሮች ላይ ዶክተር ይህንን ነገር እኛውን የአብነት ተማሪዎች ስለሆነ የቤተ ክርስቲያን ሊቃውንት ስለሆነ ሰው እንደሌላ ሊያየው ይችላል። እኔ ሀሽማለን ያነበቡ አንድ የእስልምና እምነት ተከታይ ደውለውልኝ ነበረ። ፒያሳ ነው መኖር ብለው ምናልባት ይህን ኢንተርቪው ካዩ ሊረዱት ይችላሉ። እና ምንድን ነው ያሉኝ እሳቸው፣ ይህንን አንተ የጻፍከውን መጽሐፍ አያት የሚሰሩት ነበራሉ። ለምን ከተባለ ይህንን አቡሻክር የሚባለውን ትምህርት
ስለ ጨረቃ አሁን ሙስሊሞች በጨረቃ ነው አይደል ረመዳንን የሚጾሙ የሚገድፉ ከጨረቃ ጋር ጨረቃ ስትወጣ ነው አይደል እንትን የሚሉት። ይሄ አቡሻክር ደግሞ ከዛም ጋር የተያያዘ ስለሆነ ይህንን ይጠቀሙት ነበር እና ምንድነው ያሉ በስልክ ደውለው ነው ይህንን አንተ የጻፈውን ነገር አያት የሚጠቀሙት ነበረ እና በነፋስ ፍጥነት ነው የሚሄዱት ከፈለጉት ሀገር ደርሰው ይኖሩ ነበረ ነው። ያንን ተያይዘን እንግዲህ ይህንን ነገር ተመራምረን እንዴት እንድረስበት እንዴት እንወቀው ወደ የትኛው እናምጣው የሚለውን እንመራመርበት እንጂ መንቀፍ ግን የለብንም። እና ተዋናይ ይሄድ ነበር በቃ ምንድነው ተዋናይ ብቻ አይደለም ሊቁ ክፍለ ዮሐንስም እኮ አድርጎታል እዚህ መጽሐፍ ላይ እንደተጻፈው። እነዚህ ሁለቱ ሊቃውንት ምንድነው ያደረጉት ተዋናይ ጎጃም ላይ ተቀምጦ በተመሳሳይ ሰዓት እንግዲህ ቅዳሴ የሚወጣበት ሰዓት ይታወቃል። ምናልባት ልዩነት ቢኖረው የ2 የ3 ደቂቃ ነው። አንድ ሰው ደግሞ ከጎጃም ተነስቶ ወይንም ደግሞ ከጎንደር ተነስቶ ደብረ ብርሃን ስላሴ ድረስ በደቂቃ መገለጽ አይችልም። አንድ ቀን ይጨርሳል። በድሮ ዘመን ወራትን ይጨርስ ነበር። እንግዲህ ለመምጣት ከጎጃም ተነስቶ ጎንደር ለመድረስ አዲስ አበባ ለመድረስ ሳምንታትን ይጠይቃል። እንግዲህ በድሮው ዘመን እንደውም ጫካ ነበረ። ተዋናይ ግን ምንድነው በተመሳሳይ ሰዓት ጎጃም ላይ ቅኔ ይቀኛል፣ ቅዳሴ ሲወጡ ጎንደርም ላይ ይቀኛል። ይህንን ያደርግ ነበር ተዋናይ። ይህንን ያዩ ሰዎች ተዋናይ በጣና ይመስላል ደመና ብለው ግጥም ገጥመውለታል። ወደ ክፍለ ዮሐንስ ዘጎንደር ደግሞ ስንመጣ እሳቸው የጎንደር ሊቅ ናቸው፣ የታወቁ ናቸው። እንዳውም ሊቃውንትን አንዳንድ ጊዜ የማይመራመሩትን በመዝለፍም ይታወቃሉ። ለምሳሌ ቅኔያቸው አለ ክፍለ ዮሐንስ ሊቅ እንዘ ይሐውር ብዙሃን አይዱግ በላይ ማን ነው ብዙሃን አይዱግ በላይ አይዱግ ሆሩ ክፍለ ዮሐንስ ሊቅ እንዘ ይሐውር በእግሩ ትርጉሙ ይቀር ሰዎችን የሚያስቀይም ማለት ነው። እና ክፍለ ዮሐንስ ሊቅ እንዘ ይሐውር በእግሩ ያሉ ሊቅ ነበሩ። እሳቸው አዳፋ ልብስ ነው የሚለብሱት፣ ጥምጣም አይጠመጥሙም፣ ከሊቃውንቱ ጋር አይግባቡም፣ ባይታዊ ናቸው፣ ጸሎተኛ ናቸው፣ በቅኔም ነገር ይታወቃሉ። እና እሳቸው በደመና ይሄዱ እንደነበረ ከራሳቸው ቅኔያቸው ነው የምናውቀው። ምንድነው ቅኔውን ሆነ ብለው ነው አይደለም ጥበቤን እወቁልኝ፣ ሰብናዬን ተራዱልኝ፣ ሊቅነቴን ሰማይ ሰማያት አድርጋችሁ አቀንቅኑልኝ ብለው ሳይሆን ከዕለታት አንድ ቀን እንግዲህ ሐምሌ ስላሴ ነው ደብረ ብርሃን ስላሴ አለ ሸዋ ላይ፣ ደብረ ብርሃን ጎንደር አለ ስላሴ እና ክፍለ ዮሐንስ ከሁለቱም ቦታ ተገኝተው ነበረ። ከጎንደር ሊቃውንት ላይ አብረው አገልግለዋል፣ ከሸዋ ሊቃውንት ጋርም አብረው አገልግለዋል። ስመጥር ሊቅ ስለነበሩ አሁን ዛሬ ለምሳሌ ጠቅላይ ሚኒስትሩ እዚህ ቦታ ይህንን ጎበኙ ተብሎ እንደሚናገር ስመጥር ሊቅ ስለነበሩ ክፍለ ዮሐንስ ዛሬ ጎንደር ላይ ቅኔውን አሳመሩት፣ ማህሌቱን መሩት ተብሎ ተነገረላቸው። እዚህ ደግሞ ሰሜን ሸዋ ደግሞ ደብረ ብርሃን ዛሬ ክፍለ ዮሐንስ ከጎንደር ወደኛ መጥተው ከኛ ጋር ሲያገለግሉ ኖሩ ብሎ ወሬው ተናፈሰ። ከኛ ነው የዋሉ ሲባል እዛ በኋላ ጥያቄው ከረረ። ለምን እሳቸውን አንጠይቃቸውም ተባለና የሐምሌ ስላሴ የት ነው የዋሉ ተባሉ። ጎንደር። የሸዋው ደግሞ የሐምሌ ስላሴ የት ነው የዋሉ አላቸው። ሸዋ ደብረ ብርሃን አሉ። እንዴ ከዚህም እኮ አሉ እንዴት ነው አላቸው። እዚያ ምንድን ነው ያሉ እሳቸው ንህነኒ በግብረ ቅኔ ዘበሆሳዕና እምደገፋይ ወተገፋይ ንትመሰጥ በደመና እኛ በደመና ወደ የትኛውም ቦታ መሄድ እንችላለን ነው በቃ። ስለዚህ በደመና ሄጄ ነው እንጂ ሁሉም ቦታ ላይ ነበር ሆኖ እሱን እንዴት እንመራመረው እንዴት እናውቀው? ቅድም ባልኩት መልኩ ነው የሚጠናው። ሌላው ተዋናይ እንግዲህ የቅድም የተዋናይን ፍየል አንስተን ነበረ። ከአርካሌዲስ ጋር አድርገን አንስተን የምናነሳው ካልሆነ በቀር እንቀጥላለን። በጣም የሚገርም ነው። ስለ ተዋናይ ፍየል በሚቀጥለው ሳምንት ብናነሳ መልካም ይመስለኛል። እውነት ለመናገር የጥንቱንም ትምህርት እንደተማረ አሁንም ያለውንም ነገር እንዳየ ሰው ሆኜ ስናገር አሁን ዓለሙ እየሮጠ ያለው ይህን እውቀት ለመያዝ ነው። በቃ አለቀ። አሁን ዓለም ውስጥ ያለውን ነባራዊ ሁኔታ ኢትዮጵያውያን ማወቅ አለባቸው የሚል እምነት አለኝ። ታይም ትራቭል የሚባል በጊዜ ወደፊት ወደ ኋላ መሄድ፣ ልክ እንደ ነፋስ ፍጥነት መሄድ፣ ሪሞት ቪዊንግ ሩቅ ቦታ ማየት፣ በአንድ ጊዜ በተመሳሳይ ቦታ መገኘት አሁን ሪሰንትሊ ሳይንሱ እየሄደበት ያለው ነው እና ዶክተር አብርሃም አማሃ በዚህ ላይ 20 ዓመት የለፉ ታላቅ ተመራማሪ ናቸው። አስተዋውቆታለሁ በጣም እና ኢትዮጵያ ትቅደም የሚል ሀሳብ አላቸው በዚህ ምርምር። ኢትዮጵያ ድሮ መንፈሳዊት ሀገር ናት፣ የሚመጥናትም ይሄ እውቀት ነው እና እነዛ ሳይዙት በፊት ኢትዮጵያ ትቅደም የሚሉት እንትናልና ከሳቸውም ጋራ እንግዲህ እኔታ የሚሰሩት ስራ ሊኖር ይችላል የሚል እምነት አለኝ። እንግዲህ በጣም ክቡራን ተመልካቾቻችን ምን ነው ባላለቀ ብለው ነበረ፣ ሰዓቱ ግን አልቋል። እኛ ግን የሚቀጥለው ሳምንት ተመልሰን እንመጣለን። ክቡራን ተመልካቾቻችን በእጅ ያስኩት ሀሽማል ነው። የሀሽማሉ ደራሲ መምህር ማይበል ፈጠነ ጋር ቆይታ አድርገናል። አንቡት ሀሽማልን። የሚቀጥለው ሳምንት አንብባችሁ መገናኘት አለብን። ክቡራን ተመልካቾቻችን በሚቀጥለው ሳምንት ውይይታችን ይቀጥላል።
እስከ ሳምንት ቸርን ሰንበት።